አይነት ሴት ነሽ ባክሽ? ምን ታደርጊያለሽ ተዘፍዝፈሽ? ግቢ ምን እንደሚመስል አይተሽዋል? ቆይ ተነስተሽ በጧት አትጠርቂም እንዴ? ምን የሚልሽ ሴት ነሽ አንቺ? አሁን አንቺ እንዴ ማዘር በጧት ከየት መጡ? ምን ነው ቤቴም አይደል እንዴ? በሌሊትስ በመጣ ልትከለኪኝ ነው? አረ ማዘር እኔ እንደዛ ለማለት ፈልጌ አይደለም፣ ሳይነግሩኝ ድንገት ስለመጡ ነው። ቆይ አንቺ ምን ልታረጊልኝ ነው ላንቺ ደውዬ የምነግርሽ? አይ ማለቴ የሆነ ነገር እኮ አዘጋጅቼ እንጠብቆት ብዬ ነው። ወጉንማ ይዘሻል። ቆይ ልክ ሙያ እንዳለት ሰው እኮ የሆነ ነገር እያዘጋጁ እንድጠብቆት ነው። ይልቅ ወሬውን ትተሽ ቁም ነገር ብትሰሪ አይሻልሽም? እሺ ምን ልስራ? አልሰማሽኝም እንዴ? እኔ ፊት ጥሩ ሰው ለመምሰል አታስመስይሽ። ቆይ እንጂ ምን አለበት ልጄ ዘር እንዲተካ የሆነ ነገር ብታረጊ። እሺ ምን ላድርግ ማዘር? ሞከርን ጣርን ግን አልሆነም። ይሄ እኮ በእኔና በሱ እኮ የሚሆን ነገር አይደለም፣ በእግዚአብሔር ፍቃድ የሚሆን ነገር ነው። እና እምቢ ካልሽ እኮ መፋታት ይቻላል። አንቺ አልሆንልሽም እና ልጄ ያለ ዘር ይቅር። አንቺ እንዴት ነው ማሰብ ያቃተሽ? አንቺ ገና ለገና ቤተሰብ የለሽም እና እሱም ያለ ቤተሰብ ይቅር? አረ ማዘር እንደዚህ አይባልም። እኔ እንዴት እንደዛ አስባለሁ? እና እንደዛ ካላስበሽ መተው ነው። ቆይ አንቺ ልጅ ማትወልጅለት ከሆነ ለምንድን ነው ህይወት የምታበላሽበት? እኛ እኮ በአንቺ የተነሳ የሰፈሩና የመንደሩ የወሬ ማድመቂያ ሆነን። ይኸውልሽ ትሰሚኛለሽ? አንድ ነገር በክብር ልጠይቅሽ። አንድ ልጄን ተይልኝ። ማዘር የኔና የማረ ፍቅር እኮ እንደዚህ በቀላሉ የሚፈርስ አይደለም። የልጅን ጉዳይ ነው እንደ ቀልድ ያልሽው? ቆይ ምን አይነት ደፋር ሴት ነሽ? የእናንተ ፍቅር እንደ ቀልድ አይፈርስም አይደለ? ትሰሚኛለሽ? እስካሁንም አክብሬሽ ነው እንጂ ዛሬውን ነበር ከዚህ ቤት ማባረርሽ። አንቺማ ከሱ ተለይተሽ እንዴት ትኖራለሽ? ምንም የማያውቀውን ልጄ 4 ዓመት ሙሉ ይኸው ምን አሳጣሹ? እንዳንቺ በቁሙ እንዲሞት ነው እንደምትፈልጊው? አረ ማዘር እንደሱ አይበሉ። እኔም እኮ ልጄ መሳም እፈልጋለሁ። ማ አንቺ? አረ አይመስለኝም። እኔ እንደውም ሳስበው ማን በመሆንሽ በጣም ደስተኛ ሆንሽ ይመስለኛል። ይልቅ ከኔ ጋር መጨቃጨቁን ተይና ልጄን ተይልኝ። ይቅርታ አድርጉልኝ፣ እኔ ይሄንን ማድረግ አልችልም። ቆይ እሺ ምንድነው ማድረግ የምትፈልጊው? እስቲ መፍትሄውን ንገሪኝ። እኔ እንጃ አላውቅም። ትሰሚኛለሽ? 4 ዓመት ሙሉ እድል ሰጠሽ። ዛሬ ውሳኔሽን መስማት ፈልጋለሁ። ይኸውልሽ እኔ ከዚህ በላይ ትዕግስት የለኝም፣ መታገስ አልችልም። አረ ማዘር እያስጨነቁኝ ነው። ቆይ እሱ በእኔ ቦታ ቢሆን ምን ያደርጋሉ? ከዚህ ቤተሰብ ራቂ ተብዬማ አንድ ቀንም ቢሆን አንቺም ሆነ እዚህ አላድርም ነበር። እኔ ደግሞ ያንን ለማድረግ ሞራሉ የለኝም፣ አልችልም። አማረን በማንኛውም ነገር አብሮ ለመሆን ቃል ገብቻለሁ። እንደዚህ ከሆነ ሀሳብሽ ዛሬ ከስራ ሲመጣ ቁጭ አድርገሽ ትነግሪዋለሽ። ምኑን ነው የምነግረው? ይኸውልሽ ልጅ መውለድ አለመቻልሽን ማን መሆንሽን ትነግሪውና ይኸውልሽ ከየትም ቢሆን ከሌላ ሴትም ቢሆን ልጅ ወልዶ እንዲያመጣ፣ ምክንያቱም መፋታት ስለማትፈልገች። አልገባኝም። ምኑን ያልገባሽ? ቆይ መፋታት አትፈልጊም፣ ስለዚህ ወልዶ እንዲያመጣ ማሳመን ያንቺ ስራ ነው። ቆይ ማዘር ልጅ ከሆነ ለምን ከማደጎ ቤት አምጥተን አናሳድግም? እኔ የሰው ልጅ የማሳደግ አላማ የለኝም። የራሴን የልጄን ልጅ ማሳደግ ነው አላማዬ። ማዘር በጣም ከባድ ነገር ነው የነገሩኝ። ትንሽ ጊዜ ያስፈልገኛል፣ ማሰብ ፈልጋለሁ። ይኸውልሽ አንቺ ልጅ ዛሬውን ሲመጣ ንገሪው፣ አለበለዚያ ግን ትዳራችሁ ዛሬ የመጨረሻ ቀንሽ ይሆናል ማለት ነው። በዚህ ሀሳብ ማትስማሚ ከሆነ ግን ያንቺም የእሱም ነገር ዛሬ አበቃ። አንቺ በዚህ ሀሳብ ካልተስማማሽ የኔና የእሱ የእናትና ልጅ ነገር ይቋረጣል ማለት ነው። አረ ማዘር እንደዛም አይሆንም። በእኔ ምክንያት እንደዛ አይነት ነገር እንዲፈጠር አልፈልግም። እንደዛ እንዳይሆን ከፈለግሽ ዛሬውኑ ሁሉም ነገር አጠናቀሽ ጨርሰሽ ጠብቂኝ እሺ? አንቺ በዚህ ሀሳብ ካልተስማማሽ የኔና የእሱ የእናትና ልጅ ነገር ይቋረጣል ማለት ነው። አምላኬ ምንድነው እሺ የማደርገው? ምንድነው መወሰን ያለብኝ? ቆይ አማረን እንዴት ነው ከሌላ ሴት ጋር ተኛ የሚባለው? ደግሞ እሺ እሱስ እንዴት ነው እሺ የሚለኝ? ሲያናድድ። እሺ ማለት ደግሞ አለበት፣ ካልበለዚያ ከእናቱ ጋር ነው የሚጣላው። በእኔ የተነሳ መሰቃየቱ ሳያንሰው ከገዛ እናቱ ጋር ደግሞ መለየት መጠራት የለበትም። አሁን ማሳመን አለብኝ። ቅድስት እንደምን ብለሽ አማረን ማሳመን አለብሽ። አዎ እናቱ ነታቸውን ነው ልጅ ወልዶ እንዲያመጣ ማድረግ አለብኝ። ካልበለዚያ እዚህ ቤት መቼም ሰላም አይኖርም። መቼም
የኔ ፍቅር ዛሬ ከተጋባን 4ኛ ዓመታችን ነው። ዋው አንቨርሰሪያችን ደረሰ። በጣም ደስ ይላል። ፍቅራችን እንደ ቀልድ ጊዜው ሄደ አይደል? አይገርምም? ሁሉም ነገር እኮ ትናንት ነው የሚመስለው። ይገርማል። እኔ የምልሽ ደስተኛ ነሽ ግን አይደል? እኔ በጣም ደስተኛ ነኝ። ግን ያው አንድ ነገር ብቻ ነው የሚያስጨንቀኝ። ምን አስጨነቀሽ ደግሞ? ያው ልጅ መውለድ አለመቻሌ ነው። የኔ ፍቅር ጀመረሽ ደግሞ። ልጅ የፈጣሪ ስጦታ ነው። በቃ እኛ ምንም ማድረግ አንችልም። ቢሰጠን መልካም ነበር፣ ግን ካልሆነ ምንም ማድረግ አይቻልም። ቢሆንም አማረ፣ እኔ ልጅ መውለድ እፈልጋለሁ። አልነግርም ብዬ ነው እንጂ ሰፈር ውስጥ ስማቸው መጣት የማልፈልጋቸው ሰዎች ምን ብለው እንደሚያሸማቅቁኝ እኔ ነኝ የማውቀው። እነዚህ የማይረቡ ሰዎች እነሱን ታያቸው። ፍቅር በቃ ይሄን እውነት አምነሽ መቀበል አለብሽ። የኔ ፍቅር ልጅ ብናገኝ መልካም ነበር፣ ካልሆነ ግን በቃ የኛ ፍቅር የኛ ቃል ኪዳን ከሁሉም ይበልጣል። እሱማ ልክ ነው የኔ ባል። በጣም ነው የማመሰግነው። እሺ በዚህ ጉዳይ ላይ ሁሌም ካጠገቢ ስለሆንክ በጣም ነው የማመሰግነው። እሺ እንዳታስቢ፣ እኔ ሁሌም ከጎንሽ ነኝ። ታውቃለህ ግን እንደሚገርም ምን ገረመሽ ደግሞ? ያንተ እውነተኛ ፍቅር፣ ያንተ ንጹህ ልብ በጣም ነው የሚገርመኝ። እንደዛ እኮ ነው በቃ ለአንተ ልጅ አለመስጠት የሚቆጨኝ። አረ ቅድስት በቃ ተይ እንዴ! ተመልሰን ወደኋላ። ይገርማል። ይሄንን ቀን ከልጆቻችን ጋር ነበር የምናከብረው የነበረው። ኧረ ወተቴ ማሬ፣ ኧረ ወተቴ ማሬ፣ እመጣልሻለሁ ናፍቆቴ ትዳሬ፣ ኧረ ወተቴ ማሬ ማሬ ማሬ። ምንድን ነው ብለሽ ነው? ነቃ ነቃ በይ እንጂ። የማናገረው ነገር ምንድን ነው? ዛሬ ደስታችን ቀን እኮ ነው ማሬ። ዛሬ ፈታ ብለን ነው መዋል ያለብን። ቁም ነገር ነው የማወራው እያልኩ እኮ ነው እንዴ። እሺ ደግሞ ምን ተከሰተ? ይኸውልህ የምትወደኝ ከሆነ አንድ ነገር እንድታደርግልኝ እፈልጋለሁ። ምን ችግር አለ? ምችለው ከሆነ ለአንቺ ያልሆንኩ ለማን ሆናለሁ? ብትችልም ባትችልም የኔና ያንተ ትዳር እንዲቆይ ከፈለግ ይሄኛውን ነገር ማድረግ አለብህ። እንዴ ምንድን ነው እሱ? አልገባኝም። ይኸውልህ በደንብ ተረጋግተህ ስማኝ። አስቤ አውጥቼ አውርጄ በደንብ አስቤበት የወሰንኩት ውሳኔ ነው። እንዴ ጭራሽም ወሰነሻል? አዎ ወስኛለሁ። እሺ እንስማዋ። እኔን ሳታማከሪ የወሰንሽው ነገር ምንድን ነው? እስቲ ንገሪኝ። አማረ፣ ምንም ነገር ቢፈጠር የግድ መሆን ያለበት ነገር ነው። ምንም የሚቀየር ነገር የለውም እኮ። መጀመሪያ ልስማዋ ጉዳዩን። እንዴ አስጨነቅሽኝ እኮ። ይኸውልህ አማረ፣ በቃ ፈጣሪ ለኛ ልጅ እንደማይሰጠን አረጋግጫለሁ። እዚህ ቤት ደግሞ ልጅ ያስፈልገናል። ያንን ነገር ደግሞ ማድረግ የምንችለው በሚስጥር አንድ ነገር ስናደርግ ነው። ማለትማ ማንም ሰው ሳይሰማ ከሌላ ሰው ልጅ ወልድ እንድታመጣ ፈልጋለሁ። ምን? አልገባኝም። በቃ ከሌላ ከምትፈልገው ሴት ከፈለግከው አይነት ሴት በቃ ልጅ ወልድ እንድታመጣ ፈልጋለሁ። ምን ማለት ነው? ከሌላ ሴት ልጅ እንድታመጣልኝ ፈልጋለሁ ማለት? በእኔ ምክንያት ያለ ዘር እንድትቀር አልፈልግም። በቃ ከፈለግከው ሴት ልጅ ወልድ አምጣ። እኔ አንተን ልጅ ለማሳደግ ወስኛለሁ። በስመ አብ ይቅር ይበልሽ። እንዴት እንደዚህ አይነት ከባድ ውሳኔ ትወስኛለሽ? ቆይ እንዴት ቢቀልሽ ነው? ከሱቅ እኮ ሄዶ እቃ እንደመግዛት እኮ ነው የምታወሪው። ከባድ እንደሆነ አውቃለሁ፣ ግን በቃ የግድ መሆን አለበት። ይህን አማራ ያደርጋል ብለሽ አስበሽ ከሆነ አትልፊ። በጭራሽ አይሆንም። እንዴ ጭራሽ ከሌላ ሴት ጋር ተኝተ ልጅ አምጣልኝ ትይኛለሽ? ምን አይነት የቀሽም አስተሳሰብ ነው? አዎ እኔ ቀሽም ነኝ። ይህንን የማታደርግ ከሆነ ትዳራችን አደጋ ላይ ነው የሚሆነው። እኔ በዚህ ጉዳይ በጣም ታምሜያለሁ። ካልበለዚያ ሞትብሃለሁ። እንዴ ቅድስት፣ ስለምን ሞት ነው የምታወሪው? በቃ አታስጨንቀኝ። እንድኖር የምትፈልግ ከሆነ የምትወደኝ ከሆነ በቃ እምልህን አድርግ። በቃ ይህን ነገር ግዴታ ማድረግ አለብህ። ቅድስት፣ ቆይ እንዴት ነው ከሌላ ሴት ጋር የምተኘው? እኔ እኮ አንቺን ነው በጣም የምወደው። አንቺን እኮ ነው በጣም የማፈቅረው። ደሞስ እንዴት ነው ከሌላ ሴት ጋር የምተኘው? ቆይ ቃላችንስ? በቃ
ለእኔ ስትል ቃላችንን አፍርሳ እኔ ይሄንን ስወስን ደስተኛ ሆኜ ይመስላል? እምወደውን የማፈቅረውን ከሌላ ሴት ጋር ሊተኛ መፍቀድ እኮ ለእኔ ቀላል አይደለም። ስለዚህ ይህ ትዳር እንዲፈርስ የማትፈልግ ከሆነ እኔ የምትፈልገኝ ከሆነ ይህንን ነገር ማድረግ አለብን። ሰላም ዋልሽ እናቴ። እንዴት ነው የኔ ልጅ? ደህና ነኝማ። ድምጽ ምንድን ነው? እናቴ ነገ ቤት መምጣት ትችያለሽ? ምን ነው ችግር አለ እንዴ? አዎ እናቴ ችግር አለ። ቅድስት የማይሆን ሀሳብ አምጥታ ችግር ተፈጥሯል። ምን ነው? ምን ተፈጥሮ ነው? በስልክ የሚነገር አይደለም እማዬ። ነገ ስትመጪ ሁሉንም ትሰማያለሽ። እሺ አትጨነቅ፣ እመጣለሁ። እሷ ግን ደህና ናት? እሷ ምን ትሆናለች? ያልሆነ ሀሳብ አስባ ወስና ጠብቃኛለች። እኔን እኮ በጣም ነው ያስጨነቀችኝ። በቃ ነገ እመጣለሁ፣ እናወራለን። አትጨነቅ፣ ሁሉም ነገር መፍትሄ እንሰጠዋለን። እሺ እናቴ እጠብቅሻለሁ። ቆይ አሁን እንዴት ነው ከማላውቃት ሴት ጋር የምተኛው? በጣም እየፈራሁኝ ነው። ቃል ኪዳን ግን ማፍረስ እንዴት ከባድ ነው። ቆይ አይሆንም ብዬ ድርቅ ብል ምን ይመጣል? ውሳኔ ማክበር አለብኝ። ትንሽ እንደፈራው ካወቀ እምቢ ይላል። እሱም ቢያለ ማለት ደግሞ ይሄ ቤተሰብ እንዳልነበር ነው የሚሆነው። እኔ እኮ ፈጣሪ ባለው ቀን ቆይ ቢመጣ ይሻል። ቆይ ለምን የሱን ቀን መጠበቅ አቃተ? ነገሩ ቅድስት ከአቅሟ በላይ ባይሆን ኖሮ እንደዚህ አይነት ሀሳብ አታስብም ነበር። በጣም የማዝነው በእኔ ችግር ምክንያት እሱን እንደዚህ አይነት ነገር ውስጥ መክተቴ ነው። ቆይሽ ተወሰነ። ከማንስ ነው የሚወለደው? እንዴት ነው ልጅን የሚያክል ነገር በዚህ አይነት መልኩ የምናሳድገው? ቅድስት ወደ ኋላ መመለስ የለም። የተከፈለ ሁሉ መስዋዕት ተከፍሎ ልጁን ማግኘት አለብን። ያ ተሳካ ማለት እናቱ መቼም በዚህ ጉዳይ ላይ አይጨቀጭቁኝም ማለት ነው። እረ እኔ ጭንቀቱ ሊገለኝ ነው። እናቴ እንድታሳምናት ማድረግ አለብኝ። ፈጣሪ አንተ ታውቃለህ እንግዲህ። እንዴት አደረች? እንዴት አደረሽ? ምን ነው ሰላም አይደላችሁ እንዴ? ሰላም ነው? የት ሄደች እሷስ? ቅድስት አልተነሳችም፣ ተኝታለች። እንዴ እስካሁን መተኛት ምንድን ነው? ሴት ልጅ ተነስታ በጠዋት የሆነ ነገር ቆርሶ ምኑ ካላለች ቆይ ምን መጋደም ነው? ኧረ እማዬ እሱ ያስቸኩልም። አሁን ትልቅ ችግር ተፈጥሯል። ትልቅ ችግር? ቆይ ምን ችግር ነው? ኧረማ ቅድስት ምን ሰይጣን ሹክ እንዳላት አላውቅም፣ ጉድ ይዛብን መጣች። የምን ጉድ? የምን ጉድ ነው የምትለኝ? እናቴ ትናንት ሀገር ሰላም ብዬ ከስራ ወደ ቤት ስመጣ ቅድስት ምን ብትለኝ ጥሩ ነው እኮ? ምን አለች? እማ እንዳትደነግጪ ግን። ምን አስደነገጠኝ? ለነገሩ እሷ መች ደህና ነገር ታወራለችና። ኧረ እውነትሽን ነው እማ፣ እውነትሽን ነው። ቆይ አሁን ምን እንዳለች ትነግረኛለህ ወይስ እሷን ልጠይቃት? ኧረ ከኔማ ይልቅ ከእሷ ብትሰሚ ይሻላል። ቅድስት እቺ እንደው መጋደም ብቻ ሌላ ምንም ስራ የላትም እኮ። እንዴት አደሩ? ሰዓቱን ግን አይተሽው? ለማንኛውም ልጅቷ ስለምትመጣ እና ደግሞ አዲስ ነገር ስለምንወስን በጊዜ ና። እሺ? አዲስ ነገር ማለት? እሱን ስትመጣ እናወራለን። አሁን እንዳይረፍድብህ ሂድ። እሺ። ምን ነው ሰላምታውም ስንብቱም በአንድ ቀን ሊቀር ነው? ኧረ አይቀርም።
ሀሳብ ውስጥ ስለሆንኩኝ ነው፣ ረስቼው ነው። እናት መርጠው ለሚያመጡልህ ሴት ማን ትሆን ብለህ ሀሳብ ውስጥ ገባህ? አይ እንደዛ ሳይሆን ነገሮች ከዚህ በኋላ ምንድን ነው የሚሆኑት እያልኩ እያሰብኩ ነው። እንግዲህ መሆን ባለባቸው መንገድ ሁሉም ይሆናሉ። ክል ቢወደኝ ነው እንደዚህ የሚያስብልኝ ባል ይሰጠኝ። ዛሬ ሙገሳው አልበዛብኝም?